የጋሽ ግርማ የዘላለም ጸጸቱ ዛሬ እንግዲህ ጣጣ ሁሉም አልቆለት ነጻ ሰው ሆኗል። ጽናትና ናቲ እህትና ወንድም መሆናቸውን ተረጋገጠ። ግን መጨረሻው ያሳምረው። ሮማን ከህይወታቸው እስካልወጣች ድረስ ብዙ ነገር ይሆናል። ግን በአሁን ሰዓት ጽናት ራሱ የሆነ ጭንቀት፣ አባዬ ምን ሆኖ ነው በአባቷም ሰክሮ መግባቱ፣ ጠጥቶ መግባቱ፣ እንዲሁም ደግሞ ቢሮም ስትሄድ መናደዱ፣ ቤትም ሲገባ ፊቱ ማዞሩ፣ ይህ ሁሉም ግራ ተጋብቷት ነበር። የሆነ የደበቀኝ ነገር አለ፣ ያለዛ በሰላሙ እንደዛ አይሆንም። ለምን ይሆን ስጠይቀው ሁሉም ነገር አልነግረሽም፣ አንቺ ልጅ ነሽ፣ እወድሻለሁ፣ አከብርሻለሁ፣ ልጄ ነሽ እና የማደርገው ነገር ሁሉም ያንቺ ማማከር የለብኝም። አንቺም መስማት የሌለብሽ ነገር አለ። ልጅ ነሽ፣ ትጨነቅ ያለሽ። የሰው ልጅ በህይወቱ ብዙ ነገር ይገጥመዋል። ስለዚህ አንቺ እንደኔ አቅም አይኖርሽም፣ አትችይም። ስለዚህ ስለ ሁሉም ነገር እኔ እቋቋመዋለሁኝ። ግን ምንም የለም ቢኖርም ግን አልነግርሽም ብሎ ባለፈው ተስፋ አስቆርጧት። ይህ ሲላት የሆነ ከባድ ነገር እንዳለ ነው በራሷ እየተረዳችው። እንዲሁም ደግሞ የሮማንም እስቲ አባዬ ጠይቅልኝ፣ የሆነ ችግር አለ ውስጡ ላይ የማይናገረው የሆነ ነገር አለ። ይህ ናታ የሚባል ናቲ ማን ነው? ከየት ነው መጣው? የሚለውም የሮማንም ጭምር ተናግረ ነበር። የሆነ ነገር ውስጡ እንዳለው ይታወቃል። ምክንያቱም የታፈነ ነገር ነው። ይህ የታፈነ ነገር ደግሞ ጽናት ማወቅ ትፈልጋለች። አባቷ የሚያስጨንቀው ነገር ማወቅ ትፈልጋለች። እሷም አለች ጊዜ ይወስድብኛል እንጂ ማወቄን አይቀርም፣ እደርስበታለሁ፣ ግድ የላችሁም፣ ነገር ግን ጊዜ ይወስዳል ብላ ተናግራ ነበር። እውነት ነው። ያ ሁሉም ነገር በጊዜው በሰዓቱ ይሆናል። እኛ ስለተጨነቅን፣ እኛ ስለተቸገርን፣ እኛ ስላበድን አይደለም። መሆን አለበት ጊዜው ሲደርስ በሰዓቱ በጊዜው ይሆናልና። ይኸው እስካሁን ዛሬ ተዳፍኖ ነበረው ነገር ዛሬ ይፋ ሆኗል። ሁለቱም ደስተኛ ናቸው። እኔ ወንድም እፈልጋለሁኝ፣ በተለይ ደግሞ ታላቅ ወንድም። ጽናት እህቴ ነች፣ እህት እንኳን አለኝ ግን ወንድም የለኝም ብለው ነበረ። ሌላው በዚህ አጋጣሚ ድራማው እንዳለ ሆኖ የጽናትና የብሌን ጓደኝነት እስከ ጥግ። በአሁን ሰዓት ሰው ጓደኛቸው የምትለዩት በሌላችሁ ሰዓት ከእናንተ የሆነ ያኔን እንዳትረሱት። ሲኖራችሁማ ሁሉም ወዳጅ፣ ሁሉም ጓደኛ፣ ዙሪያችሁ በሙሉ በሰው ትከበባላችሁ። ግን በሌላችሁ ሰዓት ከእናንተ ጎን ቆመው፣ ይህ ነው ትክክለኛ ጓደኛ። ሲኖራችሁ ሁሉም አሽቃባጭ እኮ ነው፣ ይህ ይታወቃል። ነገር ግን የብሌድና የጽናት ጓደኝነት እጅግ በጣም ይገርማል። መጀመሪያ ምንም በሌላቸው ሰዓት ጽናት ይህ ሁሉም ተቸግራ፣ አባቷ ታሞ አባቷን አስቀምጣ ስራ ስትሰራ አባቷ ምንም ይጠብቅላት ማን ነበር? ያኔ ብሌድ ነበረች። ማንም ሰው የማያደርገው ከእናቷ ጋር ተጣልታ ትምህርቷን አቋርጣ የጽናት አባት ጠብቃ ትውል ነበረ። ጽናት በትምህርት በስራ እስከምትመጣ ድረስ ትምህርታቸውማ ሁለቱም አቋርጧል። ይህ ነው ጓደኝነት፣ የጓደኝነት ጥግ። ደስ አይልም? ይህ ያላማረት፣ ይህ ጓደኝነት ያልወደደችው ምቀኛዋ ራሄልም በመሀል ገብታ ለመበጥበጥ ሞክራ ነበረ። ነገር ግን አልተሳካላትም። ያው እስከ መጨረሻውን እዛው እስር ቤት ገብታ ነው ቀረችው። የሰው ክፉ ስትመኙ የራሳችሁ ያላሰባችሁን ክፉ ይሰጣችኋል። የምር ከድራማ ወተን እንደ ብሌንና እንደ ጽናት አይነት ጓደኛ ይኖራችሁ። ባላችሁ ሰዓት ሳይሆን በሌላችሁ ሰዓት ይኸው እስከ መጨረሻው ዘለቁ። እናቷ እየተቆጣች አንቺ ይቺ ልጅ ምን አድርጋብሽ ነው ትምህርትሽን አቋርጠሽ ጭራሽ እኔም ትተሽኝ እሷን አባት ስጠብቅ ስትወይ፣ አንቺ የዋነሽ፣ አንቺ ቡርኮ ነሽ፣
ጽናት ግን ብልጥ ስለሆነች ነው እንደዚህ የምታደርገሽ። እንዴ ተጋገሪ ካለችሽ ትጋገሪ ያለሽ እያለች የገዛ እናቷን ስታሽማቅቃት ኖራል። ግን ብሌን ምንም ጥቅማ ጥቅም ፈልጋ አይደለም፣ የጓደኛዋ ችግር ተረታ ነበረ። እኔ ትምህርቴ ብሄድ ጓደኛዬ ትምህርቷን አቁማ አባቷን ታሞባት ይህ ሁሉም ያላቸውን ንብረት ተዘርፎ እኔን አእምሮዬን አይቀበለኝም፣ ስለዚህ የሆነችውን እሆናለሁ ብላ ትምህርቷን አቋርጣ። አያችሁ የጓደኛ ጥግ። እንደዚህ አይነት ጓደኛ ማሽቃበጥም ግድ ነው። ማሽቃበጥ ማሽቃበጥ ታውቃላችሁ አይደል? እንደዛ የምር እስካሁን ያለው አሁን የፈጠረባት ጥርጣሬ ደግሞ አርቃ ነው የምታስበው። ናቲ የእውነት ይህ ፈልጎ ሳይሆን ንብረቱ ፈልጎ ነው የሚመጣ ያለው ነገር ነው አይቶ መጣው እንጂ የምር ይህ ልጅነቱ ፈልጎ አልመጣም ብላለች። አያችሁ አርቃ ነው የምታስበው። ከእናቷ ጋር እንደሚተበተብ ቲቪቱ አታውቅም። ቢገባት ደግሞ እናቷ ከዚህ ውስጥ እንዴት አድርገ እንደምታስወጣት አላውቅም። ናቲም ደፍሮም አይገባን ነበር በዚህ ልክ። የብሌን እናት ተንኮል ነው። በእርግጠኝነት ናቲን አሳልፎ የሚሰጣት አይመስለኝም። ለሮማን አሳልፎ አይሰጣትም። ከዚህ በኋላ እሱ ያለችው ሳይሆን እሱ ባለው የሚታዘዙ ነው የሚመስለው። አሁን ስቴፕዋን በተጠናቀቀ መልኩ አልቋል። በጣም በተሳካ መልኩ ሁለተኛው ደግሞ ይቀራል ብላ ትዕዛዝ እያወጣች ነበር። አንደኛው ጽናትና ናትናኤል ሁለቱ እህትና ወንድም ሆኖ በፍቅር እንድትይዘው ወይም ደግሞ እንዲይዛት በቃ ይህ የእህትነት ጥግ የወንድምነት ጥግ ካሳያት በኋላ ይህን ያክል ከተዋደዱ በኋላ በንብረቱ ላይ ድርሻህን ታሰፍርልሃለች ብለዋለች ሮማን። እሱም በዚህ ጉዳይ የእውነት ወንድማ ሆኜ አይደል እንደ የምቀርበው አለ። አዎ አለችው። እንደዛ ሲል ደግሞ እኔ የሆነ ነገር ተጠራጠርኩኝ። እንዲህ ወንድሟ አይደለም ወይ እንዴት እንደዚህ ሊሆን ቻለ የሚለውን ስል በቃ የግል ምንም እንተሳትል ስትለው እኔ ዲኤንኤ የሚል ነው መሰለኝ ዲኤንኤን ውጤት ይመርመር እንደዛ ነው። ምንም ነገር እንተሳትል በቃ ማለት እህቴ ነች ብዬ አይደል የምቀርበው ስል እና እህቱ ካልሆነች ለምንድን ነው እንደዚህ ያለ የሆነ የሚያጠራጥር ነገር አለ። ስለዚህ ቼክ መደረጉን የሚጠላ አይመስለኝም። አዎ ቼክ መደረጉ ጥሩ ነው። ምክንያቱም ይህ ትንሽ የሆነ ያዝበር ያስተሳዝባል ነገር ነው እና ወንድም አይደለም እንዴ? ይሄ ታዲያ ለምን እንደዛ ላይ ይሄ የኔ ጥያቄ ነው። እህት ሆኜ እንደ ወንድም ሆኜ አይደል ምቀርባት? የእውነት ወንድም ሆኜ አይደል ምቀርባት አለች። አዎ እንደዛ ነው አለችው ሮማን። ስለዚህ የእውነት ወንድሟ አይደለም ወይ ለምንድን ነው እንደዛ ላይ የሚለውን የራሴ ጥያቄ ነው። በተረፈ ጋሽ ግርማ ጭንቀት ያው አብቅቷል። ሮማን ግን ተይ ቤሻለው ተይ። በተረፈ ሰላማችሁ ይብዛ። ባይ ባይ።